ሰላም እንደምናላችሁ ውድ የኦሞዳር ቲዩብ ተከታታዮቻችን ዛሬም እንደተለመደው በሌላ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሐሳባችሁን አስተያየታችሁን ደግሞ በኮሜንት መስጫ ሳጥን ላይ እንድታስቀምጡ እንላለን። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይጀምሩ ለማለት እንወዳለን። ወደ መረጃዎች አልፋለሁ። የዲጂታል ይዘት ፈጣሪዎች የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ መሆኑ ተሰምቷል። እንግዲህ ይህንን የሚያስታውቀው የአዲስ አበባ ገቢዎች ቢሮ ነው። ቢሮው እንግዲህ ከዩቲዩብ ከቲክቶክ እንዲሁም ከሌሎች የዲጂታል ሚዲያ አማራጮች ገንዘብ የሚያገኙ ገቢ የሚያገኙ ግለሰቦች ሆኑ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ መሆኑን አስታውቋል ማለት ነው። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶችን በማምረት ገቢ የሚያገኙ አካላት በሙሉ ለገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ቲን የማውጣት ግዴታ ተጥሎባቸዋል ብሏል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው እንግዲህ ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮ ሪፖርት የማድረግ ኃላፊነት ይኖርባቸዋል። ቢሮ ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮ እና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ገልጿል። የቢሮ የህዝብ ግንኙነት ባለሙያ አቶ ሰውነት አየለ እንደገለጹት ከሆነ እስካሁን ከዚህ ዘርፍ የሚገኘው ግብር እዚህ ግባ የሚባል አይደለም። በመሆኑም የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ የቀረበ ሲሆን እንግዲህ ይህ የማይሆን ከሆነ ግን ቢሮ ወደ ማስገደድ ስራ እንደሚገባ አስታውቋል ማለት ነው። ቁጥጥሩ የይዘት ፈጣሪዎች ብቻ ሳይሆን የተለያዩ ምርቶችንና አገልግሎቶችን በማህበራዊ ሚዲያ ፌስቡክ፣ በቴሌግራም፣ በኢንስታግራም እንዲሁም በተለያዩ ሶሻል ሚዲያ አማራጮች በማስተዋወቅ የሚሸጡ ነጋዴዎችንም እንደሚጨምር ነው ያስታወቁት። ይህንንም የዘገበው ሸገር ኤፍኤም 102.1 ሬዲዮ ነው። በርካቶች ከዚህ ጉዳይ ጋር ተያይዞ የተለያዩ ሀሳቦችን አስተያየታቸውን እየሰጡ ይገኛሉ። ይህ ሊሆን አይገባም የሚል ሀሳብም የሚያስቀምጡ በርካቶች ናቸው። ምክንያቱም ደግሞ ኢትዮጵያ ከማንኛውም አይነት ፕላትፎርም ጋር ዲል የላትም፣ ውል የላትም። ዩቲዩበሮች፣ ቲክቶከሮች ከኢትዮጵያ ተመልካቾች ምንም አይነት ገቢ እያገኙ አይደሉም። የሚያገኙትን ገቢ ከውጭ ሀገር ተመልካቾች ነው የሚያገኙት። ውጭ ሀገር ሆኖ ቪዲዮቸውን የሚመለከቱ ተመልካቾች በጨመሩ ቁጥር ነው ገንዘብ የሚያገኙት የሚል ሀሳብ ያስቀምጣሉ። እንግዲህ በሶሻል ሚዲያ በርካቶች ሲለወጡ እንመለከታለን። በርካቶች ከምንም ተነስቶ ከፍ ወዳለ ደረጃ ሲደርሱ እንመለከታለን። ነገር ግን ይህ ሁሉ የሚሆነው በኢትዮጵያ ቪው አይደለም። ኢትዮጵያውያን በሚመለከቱት ቪው ምንም አይነት ክፍያ እያገኙ አይደለም። ስለዚህ መክፈል የለባቸውም። በኢትዮጵያውያን ባላገኙት ገቢ ግብር መጣል የለበትም። ካልሆነ ደግሞ ኢትዮጵያ ከነዚህ ተቋማት ከዩቲዩብ ካምፓኒ ጋር ከቲክቶክ ካምፓኒ ጋር ከተለያዩ ዲጂታል ሚዲያ ካምፓኒዎች ጋር ውል መፈራረም አለባት። በቪው እንዲከፈል ማድረግ አለባት። ይህ ሲሆን ግብርን ብንከፍል ችግር የለውም። የተሻለ ገቢ እያገኝን የተሻለ ደግሞ ግብር ብንከፍል ጥሩ ነው የሚሉ አስተያየቶች እየቀረቡ ነው የሚገኙት። ነገር ግን አሁን ላይ የአዲስ አበባ ገቢዎች ቢሮ ባስታወቀው መሰረት ማንኛውም አይነት ሰው የራሱን ዓመታዊ ገቢ ምን ያክል እንደሆነ መቶ ማስመዝገብ አለበት። የማይሆን ከሆነ ግን ግዴታ ተጥሎበት እንዲመዘገብ ይደረጋል የሚሉ ማስፈራሪያም ጭምር ነው የአዲስ አበባ ገቢዎች ቢሮ ያስታወቀው ማለት ነው። ከዚህ ጉዳይ ጋር ተያይዞ የሚቀርቡ አዳዲስ መረጃዎች ካሉ ወደ እናንተ ተከታታይ የማቀርብላችሁ ይሆናል። እናንተም በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት በኮመንት መስጫ ሳጥን ላይ ያስቀምጡልን። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። ቤቱን ደግሞ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ምሽት።